ስለ ግብጽ የተነገረ ትንቢት፣ ስለ ግብጽ የተነገረ ንግር። እነሆ እግዚአብሔር በፈጣን ደመና ላይ ተቀምጦ ወደ ግብጽ ይመጣል። የግብጽ ጣዖቶች በፊቱ ይርዳሉ፣ የግብፃውያንም ልብ በውስጣቸው ይቀልጣል። ግብፃዊውን በግብፃዊ ላይ አስነሳለሁ፣ ወንድም ወንድሙን፣ ባልንጀራ ባልንጀራውን፣ ከተማም ከተማን፣ መንግስትም መንግስትን ይወጋል። የግብፃውያን ልብ ይሰለባል፣ እቅዳቸውንም ምን አስቀራለሁ። እነርሱም ጣዖታትንና የሙታንን መናፍስት ጠሪዎችና ጠንቋዮችን ምክር ይጠይቃሉ። ግብፃውያንን አሳልፌ ለጨካኝ ጌታ ክንድ ሰጣቸዋለሁ፣ አስፈሪ ንጉሥም ይገዛቸዋል ይላል የሰራዊት ጌታ እግዚአብሔር። የአባይ ወንዝ ይቀንሳል፣ ውሃውም እየጎደለ ይሄዳል። መስኖዎቹ ይከረፋሉ፣ የግብጽ ጀረቶች ይጎድላሉ፣ ይጠፋሉ። ደንገሉና ቄጠማውም ይጠወልጋል። እንዲሁም በአባይ ዳር በወንዙ መፋሰሻ ላይ ያሉት ተክሎች ይጠወልጋሉ። በአባይ ዳር የተዘራው እርሻ ሁሉ በነፋስ ይወሰዳል፣ ምንም አይቀርም። አሳ አጥማጆች ያዝናሉ፣ በአባይ ወንዝ ላይ መንጠቋቸውን የሚወረውሩ ሁሉ ያለቅሳሉ። በውሃ ላይ መረባቸውን የሚጥሉ ሁሉ ጉልበታቸው ይዝላል። የተነደፈ የተልባ እግር የሚፈትሉ የተባዘተ ጥጥ የሚሰሩ ሸማኔዎችም ተስፋ ይቆርጣሉ። ልብስ ሰሪዎች ያዝናሉ፣ ደሞዝተኞችም ልባቸው ይሰበራል። የጣኔዎስ አለቆች በጣም ሞኞች ናቸው፣ የፈርዖን ጠቢባን ምክራቸው የማይረባ ነው። እኔ ከጥበበኞች አንዱ ነኝ፣ የጥንት ነገሥታትም ደቀ መዝሙር ነኝ። እንዴት ትሉታላችሁ? የእናንተ ጠቢባን አሁን የት አሉ? የሠራዊት ጌታ እግዚአብሔር በግብጽ ላይ ያሰበውን ነገር እስቲ ያሳውቋችሁ። የጣኔዎስ አለቆች ተሞኝተዋል፣ የሜምፊስ ሹማምንት ተታለዋል። የሕዝቧ ዋና ዋናዎች ግብጽን አስተዋታል። እግዚአብሔር የድንዛዜን መንፈስ አፍሶባቸዋል። ሰካራም በጥፋቱ ዙሪያ እንደሚንገዳገድ ግብጽንም በምታደርገው ነገር ሁሉ እንድትንገዳገድ አደረጓት። ራስም ይሁን ጅራት፣ የዘንባባ ዝንጣፊም ይሁን ደንገል ለግብጽ የሚያደርጉላት አንዳች ነገር የለም። በዚያን ቀን ግብፃውያን እንደ ሴት ይሆናሉ። የሰራዊት ጌታ እግዚአብሔር በእነርሱ ላይ ካነሳው ክንዱ የተነሳ በፍርሃት ይንቀጠቀጣሉ። ይሁዳ ምድር በግብጽ ላይ ሽብር ትነዛለች። የሰራዊት ጌታ እግዚአብሔር በእነርሱ ላይ ካቀደው የተነሳ ስለ ይሁዳ ወሬ የሰማ ሁሉ ይሸበራል። በዚያ ቀን 5 የግብጽ ከተሞች በከናን ቋንቋ ይናገራሉ። የሰራዊት ጌታ የእግዚአብሔርም ወገን ለመሆን ቃል ኪዳን ይገባሉ። ከእነዚህም ከተሞች አንዲቱ የጥፋት ከተማ ተብላ ትጠራለች። በዚያ ቀን በግብጽ ምድር መካከል ለእግዚአብሔር መሠዊያ ይሰራል፣ በድንበሯም ላይ ለእግዚአብሔር አምድ ይቆማል። ይህም በግብጽ ምድር ለሰራዊት ጌታ ለእግዚአብሔር ምልክትና ምስክር ይሆናል። ከሚያስጨንቋቸውም የተነሳ ወደ እግዚአብሔር ሲጮኹ አዳኝና ታዳጊ ይልክላቸዋል፣ እርሱም ያድናቸዋል። እግዚአብሔር ራሱን ለግብፃውያን ይገልጣል፣ እነርሱም በዚያ ቀን እግዚአብሔርን ያውቁታል። በመሥዋዕትና በእህል ቁርባንም ያመልኩታል። ለእግዚአብሔር ስለት ይሳላሉ፣ የተሳሉትንም ይፈጽሙታል። እግዚአብሔር ግብጽን በመቅሰፍት ይመታታል፣ መጥቶም ይፈውሳቸዋል። እነርሱም ወደ እግዚአብሔር ይመለሳሉ፣ እርሱም ልመናቸውን ሰምቶ ይፈውሳቸዋል። በዚያ ቀን ከግብጽ ወደ አሦር አውራ መንገድ ይዘረጋል። አሦራውያን ወደ ግብጽ፣ ግብፃውያንም ወደ አሦር ይሄዳሉ። ግብፃውያንና አሦራውያን በአንድነት ያመልካሉ። በዚያ ቀን እስራኤል ከግብጽ እና ከአሦር ጋር የምድር በረከት ለመሆን በሦስተኛነት ትቆጠራለች። የሰራዊት ጌታ እግዚአብሔርም ሕዝቤ ግብጽ፣ የእጄ ሥራ አሦር፣ ርስቴም እስራኤል የተባረኩ ይሁኑ ብሎ ይባርካቸዋል።